የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላኬ ደግሞ ረድቶኝ አግዞኝ በሌላ ሐሳብ በሌላ ቃል በፊታችሁ ቀርብ ያለው እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ ይናገረናል ያስተምረናል ይገስጸናል ሃሌሉያ እስቲ እንጸልያለን ቃሉን ከማካፈሌ በፊት አምላካችን ሉል እግዚአብሔር ተመስገን ስለሰጠን እድል ፋንታ ተባረክ ዛሬ ምንን ለሚሰሙ ወገኖቼ ልትናገረ ልታስተምረ ልትገስጸን ወደኛ ስለመጣ ቃልል ከደሞ ጌታ ሆይ ስራ ሳይሰራ ስለማይመለስ ስለሚያስተካክለን ስለሚሞርደን ስለሚቀርጸን ስለሚያስተካክለን አባቴና መድኃኒቴ ሆይ አንተ ብቻ ተናገር እኛም ደሞ መስማትና እግዚአብሔር ማስተዋል እንድንችል አንተ እርዳን የልቦና አይኖቻችንን ሁሉ አንተ ክፈት ክፉ ሁሉ በኢየሱስ ስም ይታሰር አየሩ ዙሪያ ሁሉ ለኔም ይህንን ለሚሰሙ ወገኖች ዙሪያ ሁሉ በኢየሱስ ስም የተለቀቀ ይሁን እኔንም ባሪያ አንደበቴን ቀባ ተናገር ያልከኝም ብቻ ጌታ ሆይ ባንተ ምሪት ባንተ ሐሳብ እንድናገር አንተ እርዳኝ በደም ሸፍነኝ በሳት ግጠረኝ የበቀላላት ሁሉ በኢየሱስ ስም ይታሰሩ ክብር ሁሉ ለስም ይሁን በኢየሱስ ስም ሃሌሉያ እግዚአብሔር አምላክ የሰጠኝ ሐሳብ ርዕስ የሰጠውት ኢየሱስ ሁለተኛው አዳም የሚል ነው ወገኖቼ ጌታ ኢየሱስ ክርስቶስ ሁለተኛው አዳም ነው የመጀመሪያው አዳም በኤደን ገነት እግዚአብሔር አምላክ የፈጠረው ከምድር አፈር ያበጀው ያ አዳም ነው የመጀመሪያ ሰው ነው አዳምና ሔዋን ተፈጠሩ በዘፍጥረት 1 ላይ ከዛ እግዚአብሔር አምላክ ደግሞ ያው ነፍስ አድርጎ በኤደን ገነት አስቀምጧቸው ነበር ከዛ በዘፍጥረት 3 ላይ በኃጢአት የተነሳ ወደቁ ከክብራቸው እግዚአብሔር ካስቀመጣቸው ክብር ውስጥ አልተገኙም ወደቁ በዛ የተነሳ ሁለተኛ አዳም ሆኖ እኛን ለማዳን ደግሞ ወደዚህ ምድር የመጣው ጌታ ኢየሱስ ክርስቶስ ነው አንደኛ ቆሮንጦስ ምዕራፍ 15 ቁጥር 21 እና 22 እንደዚህ ያለ ይናገራል ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ያዋን ይሆናሉና ያለ ይናገራል በአንዱ አዳም ኃጢአት መጣ በአንዱ አዳም ደግሞ ሁለተኛ አዳም ሆኖ በመጣው ደግሞ በክርስቶስ ኢየሱስ ደግሞ ይድናል ትንሣኤ ሙታንን ያገኛል ስለዚህ ኢየሱስ ክርስቶስ ሁለተኛው አዳም ሆኖ ወደዚህ ምድር የመጣ ነው አዳምና ጌታ ኢየሱስ ክርስቶስን ስናነጻጽር የመጀመሪያው ሞት በማበኩል መጣ በመጀመሪያው በአዳም በኩል መጣ ትንሣኤ ደግሞ መነሳትን ደግሞ በሰው በኩል በዛው በኢየሱስ ክርስቶስ መጣ አንደኛ ቆሮንጦስ ምዕራፍ 15:21 እንደዛ ነው የሚለው ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆነዋልና ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ዕብሩ መጽሐፍ ሲናገር የመላእክትን አይደለም አካል የያዘው ወይም ሌላ የሰው ልጅን አካል ለብሶ ነው የመጣው ምክንያቱም በኃጢአት የወደቀው የሰው ልጅ እንጂ መላእክታን አይደለም የሰው ልጅን ለማዳን ሰው ሆኖ መምጣት ያስፈልግ ነበር ስለዚህ ሰው ሆኖ ሁለተኛ አዳም ሆኖ የመጀመሪያው አዳም ወድቆ ያለ ኢየሱስ ክርስቶስ ግን ያን ሪዲም ሊያረግ ያን ሊዋች ሁለተኛ አዳም ሆኖ ወደዚህ ምድር መጣ ስለዚህ በአንዱ አዳም በኩል ሞት መጣ በአንዱ ደግሞ ሁለተኛ አዳም ሆኖ በመጣው በኢየሱስ ክርስቶስ በኩል ደግሞ ትንሣኤ ሆነ ኢየሱስ ጌታ ነው ሌላ ደግሞ አዳምና ጌታ ኢየሱስ ክርስቶስ እናነጻጽር አዳም የመጀመሪያው አዳም አልታዘዘም ጌታ ኢየሱስ ክርስቶስ ግን ታዘዘ እስከ ሞት ድረስ ታዘዘ ወገኖቼ ኢየሱስ ጌታ ነው ሮሜ 5:19 ሲናገር በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ በአንዱ አለመታዘዝ አዳምና ሔዋን አልታዘዙም ወገኖቼ ነገር ግን ጌታ ኢየሱስ ክርስቶስ ግን ታዘዘ እስከ መጨረሻው ድረስ ታዘዘ የሚገርመው ነገር ጌታ ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ሉቃስ 4 ላይ ይናገራል ሰይጣን ሊፈትነው ልክ አዳምና ሔዋን እንደፈተናቸው ሔዋንን እንደፈተናት ሊፈትነው ክፉ ሊፈትነው መጣ ይላል ሉቃስ ላይ ሊፈትነው መጣ 40 ቀን ከጾመ ከጸለየ በኋላ በክፉ ተፈተነ በሶስት ነገሮች ላይ ኢየሱስን ፈተነው ኢየሱስ ክርስቶስ ሶስቱንም ፈተናዎች ሁሉ አለፈ አንዳች ነገር ለአጋንንት እድል ፋንታ ወገኖቼ አልሰጠም አዳምና ሔዋን ግን እባቢቷ ሰይጣን ሊፈትናት መጣት ባጣት ወደቀች የሚገርም ነው እሷ ግን ወደቀች ጌታ ኢየሱስ ክርስቶስ ግን እስከ መጨረሻው ድረስ ታዘዘ ወገኖቼ ጌታ ኢየሱስ ክርስቶስ
እንዴት እንደታዘዘ በፊልጵስዩስ መጽሐፍ ላይ ይናገራል። ፊልጵስዩስ ምዕራፍ 2 ላይ እንደዚህ ያለ ይናገራል። ቁጥር 5 ላይ ጀምሮ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁንልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ ሰው ሆኖ ነው የመጣው። ጌታ ኢየሱስ ክርስቶስ የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ሁለተኛ አዳም ሆኖ መጣ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ጌታ ኢየሱስ ክርስቶስ ሁለተኛ አዳም ሆኖ አምላክ ጌታ ሆኖ እያለ እግዚአብሔር ሆኖ እያለ ነገር ግን ሰው መሆን ነበረበት። ሁለተኛ አዳም መሆን ነበረበት እኛን ለማዳን ወገኖቼ። ተራ ሰው ሆኖ ወደዚህ ምድር ሁለተኛ አዳም ሆኖ መጣ እና መጥቶ ደግሞ እስከ መጨረሻው ድረስ ታዘዘ። ለዛውም የውርደት ሞት እንኳን ለመሞት እስከዛ ድረስ ዝቅ ራሱን አደረገ። ጌታ አምላክ ሆኖ እያለ እና ሰው ሆኖ ነው ጌታ ኢየሱስ ክርስቶስ የመጣው። ሁለተኛ አዳም ሆኖ ነው የመጣው። ሰውን ለማዳን ሰው መሆን ያስፈልጋል። ጌታ ኢየሱስ ክርስቶስ ሰው እንዲሆን አደረገ። ራሱን ባዶ ተራ አደረገ። እግዚአብሔር ሆኖ እያለ ክብር እያለ ሁሉ ነገር እያለ መላእክታን 24/7 ቅዱስ 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 እያለ የሚያመልኩት በክብር ውስጥ ያለ ሆኖ እያለ ነገር ግን ክብሩን ሁሉ ትቶ ወደዚህ ምድር መጣው ወገኖቼ። አዳም ግን አልታዘዘም። እግዚአብሔር ያለውን ትእዛዝ ተላለፈ። ጌታ ኢየሱስ ክርስቶስ ግን ወደዚህ ምድር ሁለተኛ አዳም ሆኖ ሲመጣ ግን በሁሉ ነገር ታዘዘ ወገኖቼ። በሁሉ ነገር ነው የታዘዘው። ጌታ ኢየሱስ ክርስቶስ አባቱን ያልታዘዘበት ነገር አልነበረም። ሌላው ደግሞ አዳም ያው ነፍስ ያለው ነው። ጌታ ኢየሱስ ክርስቶስ ግን ሕይወትን የሚሰጥ ነው። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ ሕይወትን ይሰጣል። አዳም ግን ያው ነፍስ ነው እያለ ዘፍጥረት 2:7 ላይ ይናገራል። እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ በአፍንጫው ሕይወት እስትንፋስ እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ። አዳም ሕያው ነፍስ ያለው ነው። ጌታ ኢየሱስ ክርስቶስ ግን ሕይወትን የሚሰጥ ነው። እሱ ሕይወት ነው። ኢየሱስ ጌታ ነው። እሱ ሕይወትን የሚሰጥ ነው ጌታ ኢየሱስ ክርስቶስ። ሌላው ደግሞ አዳም ከመሬት ሲሆን ጌታ ኢየሱስ ክርስቶስ ግን ከሰማይ የወረደ እንጀራ ነው። ከሰማይ ከአምላካችን ዘንድ የመጣ ነው። አዳም ከምድር አፈር የተበጀ ነው። ምድራዊ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 48-49 እንደዚህ ያለ ይናገራል። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው ያለ ይናገራል። ከዛ ቀጥሎ ደግሞ ምን ይላል? የዚያንም የመሬታዊ መልክ እንደለበስን የሰማያዊን መልክ ደግሞ እንለብሳለን። ምክንያቱም ጌታ ኢየሱስ ክርስቶስ ከሰማይ ነው፣ ከምድር ግን የሆነው አዳም ነው። ይህን ጌታ ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል 6 ቁጥር 51 ላይ እንደዚህ ይላል፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ጌታ ኢየሱስ ክርስቶስ ከሰማይ ከአምላካችን ዘንድ የወረደ እንጀራ ነው። በማርያም ሆድ ውስጥ በማርያም ማህፀን ውስጥ ቢያድርም ነገር ግን ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው ከሰማይ ከላይ ከአምላካችን ነው እኛን ለማዳን። በመንፈስ ቅዱስ ተጸንሶ በማርያም ማህፀን ውስጥ አድሮ ከዛ ተወለደ። ለኛ አዳኛችን ሊሆን ጌታችን ሊሆን ታዳጊያችን ሊሆን ሁለተኛ አዳም ሊሆን ወደዚህ ምድር መጣ። ነገር ግን ጌታ ኢየሱስ ክርስቶስ ዋናው ግን ምንጩ ግን ከላይ ከሰማይ ከአምላካችን የተሰጠን ስጦታችን ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ወደዚህ የመምጣት ሁለተኛ አዳም ሆኖ ኢየሱስ መምጣቱ ውጤቱ ምንድነው ብለን ስናይ የመጀመሪያ ወገኖቼ ለኛ ሕይወትን ሰጠን። ጥቅም ሙሉ ለሙሉ ለኛ ነው። ጌታ ኢየሱስ ክርስቶስ የሁሉ ዋጋ ያስከፈለው ቅድም እንዳየነው ፊልጵስዩስ 2 ላይ እንዳየነው ጌታ ኢየሱስ ክርስቶስ የሁሉ ዋጋ ያስከፈለው ከክብሩ ያስወረደው እኛን ሕይወትን ሊሰጠን ነው። የዛውም የዘላለም ሕይወት የሱን ሕይወት ሊሰጠን ነው። ሕይወቱን ሊያካፍለን ነው። እግዚአብሔር ለዘላለም የሚኖር ነው። እኛም እንደሱ ለዘላለም እንድንኖር ሊያደርገን ነው የመጣው። ሮሜ 5:18 ሲናገር እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንዱ ጽድቅ ምክንያት ስጦታውን ሕይወትን ለማጽደቅ ወደ ሰው ሁሉ መጣ እያለ ይናገራል። ሕይወትን ሊሰጥ በአንዱ አለመታዘዝ ሞት ፍርድን መጣ፣ ሞተ። እግዚአብሔር አምላክ አዳምን ሲናገረው ይህንን
ይህንን ፍሬ እንዳትበላ፣ በበላ ጊዜ ግን ትሞታለህ። የሚሞተውም የዘላለም ነው፣ ከእግዚአብሔር ከኔ ጋር ትቆረጣለህ ነው ያለው። ለዘላለም ከእግዚአብሔር ሰው ዘንድ መለየት ማለት በቃ ለዘላለም ከጌታ ሕይወት ውስጥ መውጣት ማለት ነው። ለዘላለም ትሞታለህ። በስጋ ብቻ ሳይሆን ከኔ ነው የምትለየው ለዘላለም ብሎ እግዚአብሔር አምላክ ተናገረው። ነገር ግን ሕይወት እንጀራ የሆነው ጌታ ኢየሱስ ክርስቶስ ግን ሲመጣ ወደዚህ መምጣቱ ለኛ ሕይወትን ሰጠን፣ እሱም ለዙም የዘላለም ሕይወት። ለዛ ነው ጌታ ኢየሱስ ክርስቶስ እኔ ሕይወትም መንገድም እውነትም ነኝ አለ። እሱ ሕይወትም ነው። ሕይወትን የሚሰጥ ሕይወት እንጀራ እሱ ነው ወገኖቼ። የኢየሱስ ክርስቶስ መምጣት ሌላኛው ውጤቱ ደግሞ እኛን አጸደቀን። ኃጢአተኞች የነበርነውን እኛ በኃጢአታችን ወድቀን የነበርነውን እኛ አጸደቀን። የእሱ ጽድቅ አለበሰን፣ የእኛን ደግሞ ኃጢአት እሱ ተሸከመ። ሮሜ 5:19 ሲናገር እንዲህ ይላል፣ በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ጌታ ኢየሱስ ክርስቶስ ጻድቃን እንድንሆን አደረገን። በሱ በመጣው በኢየሱስ ስናምን እኛ የእግዚአብሔር ጻድቃን ተባለን። እኛ አንዳችም ጽድቅ የሚባል የለንም። የኛ ጽድቅ እንደ መርገም ጨርቅ ነው። ነገር ግን አንዱ ኢየሱስ ክርስቶስ እዚህ ምድር በመምጣቱ እኛን አጸደቀን። ከኃጢአታችን ከበደላችን አንጽቶ የጸደቅን አደረገን፣ ንጹህ አደረገን ወገኖቼ። ኢየሱስ ጌታ ነው። ሌላ ደግሞ የኢየሱስ መምጣት ውጤቱ ትንሣኤ ሙታን እንዲኖር አደረገ። የሞቱት ሁሉ በክርስቶስ ኢየሱስ ያሉት እንደገና ይነሳሉ። ትንሣኤ ሙታን እንዲኖረን አደረገ። አንደኛ ቆሮንጦስ 15:22 ሲናገር ሁሉ በአንዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። በክርስቶስ ኢየሱስ ሕያዋን ሆነው ይነሳሉ ወገኖቼ። ጌታ ኢየሱስ ክርስቶስ ማርታ የተባለች ማርታና ማርያም ወንድማቸው ታመመ፣ ከዛ ቆየ። ከዛ ከሞተና ከተቀበረ በአራተኛው ቀን ኢየሱስ ክርስቶስ ወደ ማርያምና ወደ ማርታ ቤት ይመጣል። ዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ እንደዚህ እያለ ይናገራል። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነው ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ስለ ትንሣኤ ሙላት አላት። ኢየሱስ ጌታ ነው። ማርታም በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። በእኔ የሚያምንብኝ ሕያው ይሆናል። ትንሣኤ ሙታን ያለው በማን ነው? በክርስቶስ ኢየሱስ ነው። ከዛ አልዓዛርን ጌታ ኢየሱስ ክርስቶስ ሲያስነሳው እናያለን። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ምድር መምጣቱ ጥቅሙ ለኛ ነው። ሕይወትን ሰጠን፣ አጸደቀን፣ ትንሣኤ ሙታን እንዲኖረን አደረገ ወገኖቼ። ስለዚህ ሁለተኛው አዳም ጌታ ኢየሱስ ክርስቶስ ለኛ ትልቅ ዋጋ የከፈለልን ራሱ ለኛ ብሎ ዝቅ ያደረገ ትልቁ ስጦታችን እሱ ነው። እግዚአብሔር አባት ዓለሙን በመውደዱ የተነሳ የሰጠን ትልቁ ስጦታ አንድያ ልጁን ነው፣ ጌታ ኢየሱስ ክርስቶስን ነው። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስን የማናቅ ከሆንን ያንን ሕይወት እምነታችን በሱ ላይ ያላደረግን ካለን ዛሬ ሕይወታችንን ለሱ እንስጥ። ክርስቶስ ኢየሱስ የኛ ሕይወት ነው፣ የኛ ጽድቃችን ነው። ጌታ ኢየሱስ ክርስቶስ ትንሣኤ ሙታንን የሚሰጠን እሱ ነው። ከሱ ጋራ ሞተን ከሱ ጋራ እንነሳለን። ሃሌሉያ! ኢየሱስ ጌታ ነው። እና ጌታ የሰጠኝ ቃሉና ሐሳቡ ይሄ ነው። እስቲ በሚያማችሁ በኩል በሚያማችሁ ቦታ ላይ እጃችሁን ጫኑ። ጌታ ኢየሱስ ክርስቶስ ደግሞ ፈውስን ያደርጋል። ሃሌሉያ! እግዚአብሔር ሆይ ተመስገን ስለሰጠን የተወደደና የከበረ ጊዜ ሰዓት ሁሉ ተባረክ። በቃል ስለተናገርከን፣ ስላስተማርከን፣ ስለ ሁለተኛው አዳም ጌታ ሆይ ጌታ ኢየሱስ ክርስቶስን እግዚአብሔር ሆይ ስለገለጥክልን አባቶ ተመስገን። ስለመጣው ታላቅ ስጦታ አባቶ አመሰግንሃለሁ። እግዚአብሔር አባቶ አንድያ ልጅን ለኛ ሳትሰስት ስለሰጠ እኛን ስለወደድከን በዘላለማዊ ፍቅር ስላሰብከን ጌታ ሆይ ተመስገን። ጌታ ኢየሱስ ክርስቶስ ሆይ እስከ መጨረሻው እኛን ለማዳን ስለታዘዝክ የውርደት ሞት እስከ መሞት ድረስ ራስን አሳልፈ ስለሰጠ ጌታ ሆይ አመሰግንሃለሁ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁን። አምላክ ሆይ ተመስገን። አሁንም እጸልያለሁ ለሚያማቸው ወገኖች እጃቸው በጫኑበት ቦታ ላይ ያንተ እጅ አሁን እንዲመጣ
ፈዋሹ እጅ እንዲመጣ እኔ ፈዋሽ አምላክ ነኝ እንዳልክ ዛሬ በፈውስ እጆች ይህንን የሚሰሙ ወገኖቼ እንድትገናኛቸው በጌታ በኢየሱስ ስም ታላቅ የሆነ ፈውስ አሁን እንዲያልፍ በመገረፉ ቁስል እኛም ተፈወስ እንደሚለው ቃል ከዚህ ሰዓት ጀምሮ ታላቅ የሆነ ፈውስ ጌታዊ ወገኖቼ ላይ እንዲያልፍ ሪላ ማሲማስኬ ፓራ ካላማዲያ ሬላ ማሲማስኬ ፓራ ካላማዲያ አምላኬ መድኃኒቴ ከዚህ ሰዓት ጀምሮ የበሽታ ደዌ ፍላጻ ሁሉ ከወገኖቼ ላይ እንዲነቀል በኢየሱስ ስም የጠላት ተጽዕኖ ሁሉ እንዲመታ በሽታን በወገኖቼ ላይ ያስቀመጠ ዛሬ በሽታውን ይዞ ወደ ሲኦል እንዲወርድ ስራው እንዲፈርስ በሁለተኛው አዳም ሆኖ በመጣው በጌታ በኢየሱስ ክርስቶስ ስምና ስልጣን ጉልበቱ ኃይሉ ሁሉ እንዲደቅ ወገኖቼ ከማንኛውም እስራትና ቀንበር የበሽታ ሁሉ ኃይል ነፃ አሁን በኢየሱስ ስም እንዲወጡ ነው ጸለይኩኝ። ላኬና መድኃኒት ሆይ በፈውስ እጆች ወገኖቼ እንዳሳቸው የሀቤሮ ላንተ ሁሉ ቀላል ነው። ትንሽም ትልቅም በሽታ የተባለ ሁሉ ቀላል ነው። ከስሞች ሁሉ በላይ ታላቅ ስም የሆንከው ኢየሱስ ላንተ የማይገዛ የማይንበረከክ በሽታም ሆነ ማንኛውም ነገር የለም። ጌታ ሆይ በኢየሱስ ስም ላንተ ሁሉ ይንበረከካል። በጌታ በኢየሱስ ስም የበሽታ ኃይል ሁሉ ዛሬ ተጠራርጎ ወደ ሲኦል በኢየሱስ ስም የወረደ ይሁን። አምላክ ሆይ ተመስገን። ወገኖቼ ስለዳሰስካቸው ስለፈወስካቸው በሽታን ከሰውነታቸው ላይ ስላራቅ ጌታዊ አመሰግንሃለሁ። አምላክ ሆይ ተባረክ። አንተ ፈዋሽ አምላክ ሩሩ ደግ አምላክ ስለሆንክ ተመስገን። ሁሉ በክርስቶስ ኢየሱስ በኩል ስለሰጠህን ሙሉ ስላደረከን ጌታ ሆይ ተባረክ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታዬ አድርጌ እቀበላለሁ ለምንል የመዳን ቀን ወገኖቼ ዛሬ ነው። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ጌታ ኢየሱስ ክርስቶስ ስንቀበል የእግዚአብሔር ልጆች ነው የምንሆነው። የእግዚአብሔር ልጆች ደግሞ ከሆንን ወራሾች ነን። እግዚአብሔር ያለ ሁሉ የኛ ይሆናል ወገኖቼ። ብንሞት እንኳን በክርስቶስ ኢየሱስ ይሃው እንሆናለን። ጌታ ኢየሱስ ክርስቶስ ባለበት ስፍራ እኛ እንኖራለን ወገኖቼ። ስለዚህ ይህንን ጌታ ለኛ ሁሉ ዋጋ ከፍሎ ወደዚህ ምድር የመጣው ክብሩን ጥሎ የተዋረደልን ይህንን ጌታ በእውነት በመቀበል አምላካችንን ለሰጠው ስጦታ በመቀበል ደስ እናሰኘው ወገኖቼ። ከኔ ጋር እሺ የምትሉ ዛሬ አብረን እንጸልያለን የምለው ትላላችሁ። ከዛ ደግሞ ባርካችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ንጉስ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶይ ይህንን የጸለዩ ወገኖቼ ሁሉ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሲተኙ ሲነሱ ይባረኩ። መውጣት መግባታቸው ሁሉ የተባረከ ይሁን። ዘመናቸው ሁሉ በቤት ትለቅ። አባቶይ ከክፉ ሁሉ ደግሞ ጠብቃቸው፣ አሳድጋቸው። አንተን ወደሚያከብር ወደ ትክክለኛ ቤተ ክርስቲያን መርታ አንተ ውሰዳቸው። ጌታ ሆይ ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ለዘላለም ትከላቸው። የሕይወት እንጀራ የሆንክ የናዝሬቱ ኢየሱስ ሆይ እለት እለት በቃል አሳድጋቸው፣ በመንፈስ ደግሞ ሙላቸው። ሬላ ማሲማስኬ ፓራ ካላማዲያ በኢየሱስም የእግዚአብሔር መንፈስ አሁን ይህንን ጌታዬን የተቀበሉት ሁሉ በኢየሱስም የተነኩ ይሁኑ። የእግዚአብሔር መንፈስ በሙላት በኃይል በእነዚህ ወገኖች ላይ አሁን እንድትመጣ፣ እንድትነካቸው፣ እንድትዳስሳቸው አዲስ ፍጥረት እንደሆኑ እስኪታወቃቸው ድረስ ሕይወታቸውን እንድትቀይር እኔ በኢየሱስም ጸለይኩኝ። አባቶይ ወገኖቼን ላንተ አሳልፌ ሰጠው። ጌታ ሆይ ስለነበረን ጊዜ ሁሉ ተባረክ። ሳምንቱን ጊዜያችንን ሕይወት ነፍሳችንን ላንተ አሳልፌ ሰጠው። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ክብር ምስጋና ለአባቴ ለአምላኬ ላንተ ብቻ ይሁንልህ በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል ስለ ሁለተኛው አዳም ስለ ጌታ ኢየሱስ ክርስቶስ ስሙ ይባረክ። የተናገረን አምላካችን ስሙ ይባረክ። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በሌላ ሀሳብ በሌላ ቃል በፊታችሁ ጌታ የአምላኬ በሕይወት አኑሮ ጊዜውን ቢሰጠኝ እቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እኔም ደግሞ ወዳቸዋለሁ። ተባረኩልኝ። አሜን።